ጳውሎስ በህይወት ቢኖርና ኢንተርቪው ብንጠይቀው የሚነግረን አንድ ነገር ብቻ ነው ማለት ነው። ወንጌልን ልሰብክ በተቻለኝ መጠን ለኤሽያ አህጉር ወይም ለአሜሪካ ወይም ለአፍሪካ ወይም ለአንታርክቲካ ወይም ለኢሮፕ ወንጌልን ልሰብክ ተዘጋጅቻለሁ ይላል ሁሌ። ምክንያቱም ላልዳኑ ሰዎች ግድ ይለኛልና እግዚአብሔር ይህንን የጸጋን ወንጌል ለእኔ ሊገልጥ ባሰበ ጊዜ ከማንም ጋር አልተማከርሁም ይላል። ስለዚህ ከኢየሱስ ክርስቶስ ውጭ ሌላን ላለማወቅ ቆርጬ ነበረም ይላል። ስለዚህ ከኢየሱስ መስቀል ውጭ ሌላ ትምክህት ከኔም ይራቅም ይላል። ብዙ ነገር ከኢየሱስ መስቀል ውጭ ለጳውሎስ ሌላ ትምህርትና ትምክህት የለውም። ሞቱ እና ትንሣኤውን ከመናገሩ ውጭ ማለት ነው። ስለዚህ ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 14 ላይ ስናነብ መጽሐፉ እንደዚህ ይላል፣ ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ይላል። ስለዚህ የጳውሎስ ጉጉትና የጳውሎስ ፍላጎት በዘመናት መካከል ምንድን ነው? ለማያስተውሉም ለጥበበኞች እና ለኢንፋንት ለሆኑ ወይም በብዙ ነገር ህፃናት ለሆኑ ሰዎች ማስተዋል ለጎደላቸውም ለሚያስተውሉም ለነዛ ሁሉ ወንጌልን ልሰብክ ተዘጋጅቻለሁ ይላል። በተቻለኝ መጠን ለእናንተም ደግሞ ሮሜ ላላችሁ ይላል። እና የጳውሎስ ፍላጎት ምንድን ነው? የሰዎቹ ድነት፣ የትውልዱ መዳን፣ የመስቀሉ ስብከት ብቻ ነው ማለት ነው። በዘመናት መካከል አሁን እኛም በዘመን መጨረሻ ላይ የክርስቶስ ወንጌል ወደ እኛ ደርሷልና ያንን አሁን የደረሰልንን ወንጌል ጥሪ ነው ማለት ነው። ወንጌል ድነን ብቻ አገልግለን የምንኖርበት በቃ ቸርች ውስጥ ለገቡ ሰዎች ቤት ላሉት ብቻ መድረክ ተሰጥቶን በመታ አንድ ሁለት ሶስት እንደው ሙሉ ጊዜ አገልጋይ ሆነን እንድንኖር ብቻ አይደለም የእግዚአብሔር ፍቃድ። በአሁኑ ሰዓት እኮ ሙሉ ጊዜ አገልጋይ ተብለው የተሾሙ ብዙዎቹ እንደ ስራ መፍጠሪያ እድል ነው እየተጠቀሙ ያሉት እንጂ ለትውልድ ይሆናል ሰዎቹ እኮ በወንጌል እንዲድኑ ካላቸው ፍላጎት አይደለም ብዙዎቻቸው የሚያገለግሉት። ምክንያቱም አልገባቸው ወንጌል በአሁኑ ጊዜ በእኛ ዘመን የስራ መፍጠሪያ እድል ሆነዋል ማለት ነው። ስለዚህ እኛ ደግሞ የህይወትና የመጥፋትና ያለ መጥፋት ጉዳይ ነው ብለን ያመንን በኢየሱስ ክርስቶስ ሞትና ትንሣኤ ያመንን የዳንን ሰዎች ሁል ጊዜ በዘመናት መካከል ማሰብ ያለብን የኢየሱስ ክርስቶስ ስብከት ወይም የኢየሱስ ክርስቶስ ሞትና ትንሣኤ ላልዳኑና ላልሰሙ ሁሉ መናገር። ላልሰሙ ብቻ ሳይሆን ሰምቶም ቤት ውስጥ ሆኖ ለማያስተውሉም ይላል ጳውሎስ፣ ለማያስተውሉ ለጥበበኞች እና ጥበብ ለሌላቸው ይላል። ለነዛ ሁሉ ወንጌልን በተቻለኝ መጠን ሊሰብክ ተዘጋጅቻለሁ ይላል። እና የኛም ፍላጎት በዘመናት ወይም አሁን በዘመናችን ምንድነው መሆን ያለበት? የልጁን ወንጌል መስበክ ነው ማለት ነው። የልጁ ወንጌል ደግሞ በእኛ ዘመን ቆሟል። እንደምታውቁት ሰው እኮ ወንጌል ስርጭት እየወጣ ያለው ያ ቸርች እኮ ወንጌል ስርጭት አያደርግም ላለመባል ብቻ ያው እንደምታውቁት ነው ማለት ነው። ምክንያቱም ወጥቶም የሚሰበከው ወንጌል የሚያድን ወንጌል ነው ብዬ እኔ አላምንም። ሰውን በማስፈራራት አይደለም ወንጌል የሚሰበከውና የኢትዮጵያ ቤተክርስቲያን ችግር የትኛው ተተችተው የትኛው እንደምተው እኔ አላውቅም፣ አይገባኝም። ምክንያቱም መረን ለቋል ማለት ነው ክርስትናችን ራሱ። ወንጌላዊ የሚቀጠረው ደግሞ ከእግዚአብሔር ቃል ውጪ በሆነ አካሄድ ነው ማለት ነው። በሰዎች ፍልስፍናና ልምምድ ነው። ወንጌላዊም እንደሚያደርገው አንድን ሰው መንፈስ ቅዱስ እንደሚያደርገው ነው የተጻፈው። ቆሮንቶስ ማለት ኤፌሶን ምዕራፍ 4 ከቁጥር 11 ላይ ጀምረን ስናነብ አንዳንዶችን ወንጌላውያን፣ አንዳንዶችን ነቢያት፣ አስተማሪዎች፣ እረኞች እና ሐዋርያት እንዳደረጋቸው ወንጌላውያን ደግሞ እዛ እንዳሉ ነው የተጻፈው። በዚህ ምክንያት ለውጥ ስለማያመጣ ያ የሚሾመው ሰው ማለት ነው ለውጥ አያመጣም። በዚህ ምክንያት ምንድነው ማድረግ ያለብን? የኢየሱስ ክርስቶስ ወንጌል በእኛ ጊዜ እንዳይጠፋ ማለት ነው። በእንደዛን ሰዎች የተቻለንን ሁሉ ማድረግ ነው። ያም ምንድነው? ቤት ውስጥ ሆኖ ፓስተር ሆኖ ለጠፋም ወንጌል ያስፈልገዋል። ቄስ ሆኖ ከነተክነው ወንጌል መስማት ያለበት ብዙዎቹ ማለት ነው። እንደዛ ሲል ብዙዎቹ ያልዳኑ ናቸው ያልኩ አይደለም። አንዳንድ ቦታ ላይ ክፍተት ለመዝጋት ተብሎ ሰውን እንደሚሾም ታውቃላችሁ። ይህ ደግሞ ለትውልድ በጣም ገዳይና ካንሰር የሆነ ስራ ነው ማለት ነው። ምክንያቱም ሰውየው የሚሰራው
የራሱን የመሰለውና ደስ ያለውን ነው እንጂ ከእግዚአብሔር መንፈስ ተቀብለው ከእግዚአብሔር ቃል ቀድቶ አይደለም ለሰዎች የሚያጠጣው። የተባለውን ነው እነዛ የሾሙት ሰዎች የሚሉትን ነው የሚያደርገው እንጂ ከራሱ ምንም ሊያደርግ አይችልም። በዚህ ምክንያት አንተ የምትለው ነገር አይሰማም። አሁን አንተ ድናል ጸድቃል ሳይድን ሰው አሁን ችግራችን ምንድን ነው? ሰው ሳይድን ስለመቀደስ መስበክ ድካም ነው ማለት ነው። ከመቀደስ መዳን ይቀድማል። ሰው ከዳነ በኋላ ነው የሚቀደሰው። መቀደስ ደግሞ በቅድስና መኖር ግድ ይለዋል። ቸርቾች ሁሉ አሁን ቅድስና ላይ ፎከስ ያደርጋሉ እንጂ ዋና መቅደም ያለበት መዳን ነው ማለት ነው። ከመዳን በኋላ የሚመጣ ነው ቅድስና። ስለ ዳንን ነው በቅድስና የምንኖረው እንጂ ለመዳን አይደለም የምንቀደሰው። ይሄንን ዲስኦርደር የሆነ ነገርን ካላስተካከልን እና አደብ ካላስያዝን በዚሁ ነው ማለት ነው የምንቀጥለው እስከ መጨረሻ። ክርስቶስ ማን እንደሆነ፣ መንፈስ ቅዱስ ምን እንደሆነ፣ ክርስትና ምን እንደሆነ ማያቅ አገልጋይ ይበዛል ማለት ነው ወደፊት በዚሁ ከቀጠልን ማለት ነው። ስለዚህ ቤት ውስጥ ሆነው የማያስተውሉ ሰዎች አሉ። ለነዛም ወንጌል ያስፈልጋቸዋል። ቤት ውስጥ ቁጭ ብለው እያገለገሉ እየመሩ ወንጌል ያልገባቸው ሰዎች አሉ። ጥበብ የሌላቸው ሰዎች አሉ። ሰማያዊ ጥበብ ማለት ነው። ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ኢየሱስ ነው ተብሏል። ስለዚህ በዚህ ምክንያት ለጥበበኞች እና ለማያስተውሉ መሄድ አለብኝ። ለጥበበኞች ላልተማሩም ጭምር ይላል። ስለዚህ ወንጌል ደግሞ የትምህርት መስፈርት አይደለም። ወንጌል ደግሞ ምንም ሌላ መስፈርት አይጠይቅም፣ መስማትን ብቻ ይጠይቃል። ስለዚህ የሚሰማ ወይም እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ስለሆነ ማንኛውም ሰው የእግዚአብሔርን ቃል መስማት ያለበት ከሰማ በኋላ ለሰማው ነገር መልስ መስጠት የግድ ይለዋል ማለት ነው። ወይ ያምናል ወይ አያምንም። ከዛ በኋላ ስላላመነ ይፈረድበታል። አምኖ ሲቀበል ደግሞ ከፍርድ ወደ ህይወት ወይም ከኩነኔ ወደ ዘላለም ህይወት ይሸጋገራል እንጂ ወደ ፍርድ አይመጣም። ከዛ ውጭ ግን ማንኛውም ሰው ሰምቶ ካላመነ ይፈረድበታል። ግን ያ ፍርድ የሚካሄደው መች ነው ከተባለ እኛ ለሰዎች ወንጌልን ካደረስን በኋላ ሰዎቹ ደግሞ የሚሰጡትን መልስ እግዚአብሔር ያያል ማለት ነው። ላላመነ በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል ይላል ዮሐንስ 3 ላይ። በዚህ ምክንያት ከዛ ፍርድ ለማምለጥ የመዳኛ መንገድ ኢየሱስ ክርስቶስ ነው። ያንን ደግሞ ላልሰሙት ማስተማር ነው። አሁን ችግራችን ወደ ውጭ እያሰብን ነው እንጂ ቤት ውስጥ ወንጌል ያልገባቸው ሰዎች ስላሉ ይህንን ቪዲዮ የምትከታተሉ ሰዎች ወደ ቤታችሁም እንድታስቡ፣ ወደ እናቶቻችሁ፣ ወደ አባቶቻችሁ፣ ወደ እህቶቻችሁ፣ ወደ ወንድሞቻችሁ እንድታስቡ ማለት ነው ይህንን የሰራው አለሁት። ምክንያቱም የጳውሎስ እቅዱን አይተናል። የጳውሎስ እቅድ ምንድን ነው? ሮሜ ላሉት ለማያስተውሉ፣ ለጥበበኞች፣ ጥበብ ለሌላቸው ለነዛ ሁሉ ዕዳ አለብኝ ይላል። ምክንያቱም ገጠሩ ስላለም ከተማው ስላለም ወንጌል ያስፈልገዋል። አንዱ ለሁሉ ሞተዋልና ደግሞ ለመዳን ትምህርት አያስፈልግም። ዲግሪ ዲፕሎማ ማስተርስ አይጠየቅም። ልጅ ሆይ ልብን ስጠኝ የሚለው እኮ እግዚአብሔር የሰውን ነጻ ፍቃድ አልፎ ስለማይሰራ አስገድዶ ሰውን ማሳመን ስለማይችል ነው ማለት ነው። እግዚአብሔር ሉዓላዊ ነው። ነገር ግን ማንንም አስገድዶ ና በልጄ እመንና ዳን ብሎ አይልም። እኛን ልኳል ማለት ነው። ስለዛ ነው ሂዱና ወንጌልን ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። በአንዱ በእግዚአብሔር ልጅ ስላላመነ ይላል። ፍርድ የሚመጣው አሁን በልጁ ባለማመን ነው እንጂ በአዳም ምክንያት አይደለም ማለት ነው ዓለም ላይ። ስለዚህ የዓለምን ኃጢአት ያስወገደው የእግዚአብሔር በግ ኢየሱስ ክርስቶስ ተገልጧል የዛሬ 2000 ዓመት ማለት ነው። ከዛ ቀን ጀምሮ ማንም በአዳም ምክንያት በመጣው ዳፋና ኦሪጂናል ሲን አይጠየቅም ማለት ነው። ማንም አሁን የሚጠየቀው በልጁ ነው ማለት በልጁ በማመንና ባለማመን ውስጥ ነው አሁን ጫወታ ያለው። ያ ደግሞ የማያስተውል ሰው አለ ማለት ነው። ያንን ለነዛ ሁሉ ወንጌልን ማስተማር የግድ ይለኛል። በተቻለኝ መጠን ተዘጋጅቻለሁ፣ ለእናንተም ሮሜ ላላችሁት ይላል። ስለዚህ የኛም ፍላጎት የኛም አጀንዳ ምን ሊሆን ይገባል? ጳውሎስ እንደሚል ገጠር ውስጥ ላለም ከተማ ውስጥ ላለም ለተማረም ላልተማረም ለምሁራንም ለሕፃናትም ወንጌልን በሚገባ ማለት ነው ህይወት የሚገኝበትን ትምህርት በሚገባ መናገር፣ በተቻለን መጠን መዝሙር ላለን በመዝሙራችን ወንጌልን መዘመር ነው ማለት ነው። ማስተማር የማስተማር ጸጋ ያለን በትምህርታችን ክርስቶስን ብቻ ማድመቅ ማለት ማሳየት፣ ለተማሩና ላልተማሩት ይህንን የልጁን ወንጌል ማድረስ ነው ማለት ነው። ከዛ ውጪ ህይወት የለምና
ከዚህ ከጳውሎስ ትምህርት